ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ በዛሬው ፕሮግራማችን ደግሞ ባዮሎጂ ቻፕተር 2 ከባለፈው የቀጠለውን ፓርት 2 የምናይ ይሆናል። አብራችሁን ቆዩ። እንግዲህ ደግሞ ዛሬ የምንማማረው ስለ ሊፒድስ ነው። ከባለፈው የቀጠለውን ፓርት ሊፒድስ በሚለው ዛሬ እንማማራለን። እንደተለመደው እዚህ ጋር ሰልፍ ቴስት 3 ምናምን ጥያቄዎች አሉ። እነዚህ 3 ጥያቄዎች ለራሳችሁ ትጠይቁና ቀጥታ ከዛ ወደ ክላሱ እንገባለን ማለት። መጀመሪያ እነኝን ለራሳችሁ ጠይቁና ከአሁን በፊት ስለዚህ ምን ያህል እውቀት አላችሁ የሚለውን ቼክ አድርጉ ራሳችሁን። እንቀጥል። Lipids are highly variable groups of molecules including fats, oils, and waxes and some steroids. እንግዲህ ሊፒዶች ወይም ቅባት የምንላቸው በጣም የተለያዩ አይነት ሞለኪውሎች የሚያጠቃልል ሰፊ ቡድን ሲሆን ፋቶችን፣ ስቦችን፣ ዘይት፣ ኦይሎችን እነዚህ ሰም ዋክስ የምንለውን አንዳንድ ስቴሮይዶችንም ያካትታል። የዚህ ቡድን እንግዲህ የጋራ ባህሪ በውሃ ውስጥ አለመሟታቸው ወይም ሃይድሮፎሊክ መሆናቸው ነው። በውሃ ውስጥ አለመሟት ወይም ሃይድሮፎሊክ ናቸው ነኝ ማለት። There are esters of fatty acids and alcohol or glycerol or chains of fat alcohols. በኬሚካል አወቃቀራቸው ሊፒዶች የፋቲ አሲድ ወይም ፋቲ አሲዶች እና የአልኮል በተለይ የግላይሰሮል ውህዶች የሆነ ኢስተርስ ናቸው ነው። ይህ ማለት አንድ ፋቲ አሲድ ከአልኮል ጋር ሲገናኝ ውሃ በማስወጣት የኢስተር ትስስር ይፈጥራሉ። የኢስተር ትስስሮችን ይፈጥራሉ ነው የሚለው። ፋቲ አሲድስ are mostly chains of what? Carbon and hydrogen. እንግዲህ እነኚህ ፋቲ አሲዶች ምንድነው? በዋነኛነት ከካርቦንና ከሃይድሮጅን አተሞች የተሰሩ ረጅም ሰንሰለቶች ናቸው። ይህም እንግዲህ ሃይድሮካርቦን ሰንሰለት በውሃ ውስጥ እንደማይሟሟ ታውቃላችሁ ነው ከአሁን በፊት። The primary function of lipids is to store energy. እንግዲህ ሊፒዶች ዋነኛ ተግባራቸው ኃይልን ለረጅም ጊዜ ማከማቸት ነው። ከካርቦሃይድሬቶችና ከፕሮቲኖች ጋር ሲነጻጸሩ ሊፒዶች በ1 ግራም ክብደታቸው እጥፍ ያህል ኃይል ማከማቸት ይችላሉ። ለዚህም ነው ሰውነታችን ትርፍ ኃይልን በስብ መልክ የሚያከማቸው ማለት ነው። Triglyceride is a fat if solid at room temperature and an oil if liquid. አንድ ትራይግሊሰራይድ እንግዲህ በክፍል ውስጥ ሩም ቴምፕሬቸር ላይ ጠጣር ከሆነ ፋት ወይም ስብ ይባላል። ለምሳሌ ቅቤ፣ ፈሳሽ ከሆነ ደግሞ ኦይል ዘይት ይባላል ማለት ለምሳሌ የሱፍ ዘይት። ይህ ልዩነት እንግዲህ የሚያመነጨው ከያዙት የፋቲ አሲድ አይነት ነው እንደዚህ እንደሆነ የሚያደርጋቸው ማለት ነው። Triglycerides are stored in fatty acids, adipocytes or what? Lipocytes. ትራይግሊሰራይድ እንግዲህ በሰውነታችን ውስጥ ፋቲ ሴልስ ወይም የስብ ህዋሳት በመባል የሚታወቁ ልዩ ህዋሳት ውስጥ ይከማቻሉ ነው። እነዚህ ህዋሳት እንግዲህ አዲፖሳይት ወይም ሊፖሳይት ተብለው ይጠራሉ ነው የሚለው። Fat cells are categorized as white fat cells store some large lipids, drop and what? Brown fats store multiple smaller drops. የስብ ህዋሳት በሁለት ይከፈላሉ። ዋይት ፋትስ ወይም ነጭ የስብ ህዋሳት አንድ ትልቅ የቅባት ጠብታ ሲከማችና ብራውን ፋትስ ወይም ቡናማ የስብ ህዋሳት ደግሞ ብዙ ትናንሽ የቅባት ጠብታዎችን ያከማቻሉ። እንግዲህ ነጭ ስብ በዋነኛነት ኃይልን ሲያከማች፣ ቡናማ ስብ ደግሞ ወይም ብራውን የምንለው ብራውን ፋት ሴልስ የምንለው ደግሞ ሙቀትን ለማመንጨት የሚያገለግለን ነው። ዶንት ፎርጌት ኢት። እዚህ ጋር ደግሞ storage lipids, triglycerides make up the fats and oils used by most organisms as a stored form of energy. እንግዲህ ለማከማቻነት የሚያገለግሉ ሊፒዶች በተለይም ትራይግሊሰሪድስ የምንለው በአብዛኞቹ ህይወት ያላቸው ነገሮች ውስጥ እንደ ተከማቸ የኃይል ምንጭ ሆኖ የሚያገለግል ስቦችን፣ ዘይቶችን የሚፈጥር ነው። እሱም ትራይግሊሰሪድ አለ፣ ፋት ሞለኪውልስ አለ። እንግዲህ ስትራክቸሩ ምንድነው? 3 ፋቲ አሲድ ቼንስ ኒክሊድ ግላይሰሮል ምንድነው አወቃቀሩ? አንድ ግላይሰሮል ሞለኪውል ከ3 ፋቲ አሲድ ሰንሰለቶች ጋር የተያያዘ ነው የሚለው። ፈንክሽኑ ደግሞ ሎንግ ተርም ኤነርጂ ስቶርድ ኤንድ ኢንሱሌሽን ፎር አኒማልስ። ይሄ ደግሞ ፈንክሽኑ ለረጅም ጊዜ ኃይልን የማከማቸትና ለእንስሳት ሙቀት መለያ ወይም ለእንስሳት ይሄ ኢንሱሌሽን ኦፍ አኒማልስ ለእንስሳት ሙቀት መከላከያ ማገልገሉ ነው። ካን ቢ ሳቹሬትድ ኦር አንሳቹሬትድ፣ ሳቹሬትድ ወይም አንሳቹሬትድ ሊሆን ይችላል ነው። እዚህ ጋር እንግዲህ ግራፉ እንደምታዩት እዚህ ጋር ግራፉ አለ። ይሄን የሚገልጽልን 3 ፋቲ አሲድ ያለውን ግላይሰሮል የምንለው ስትራክቸሩ ከአንድ ግላይሰሮል ከ3 ፋቲ አሲድ ጋር እንደሚያዝ የሚያሳየን ነው። ሌላው ደግሞ ታይፕስ ኦፍ ሊፒድስ ኢን ሂውማን ቦዲ ኢንክሉድ
triglyceride, cholesterol, and polar lipids. In polar lipids, phospholipids, glycolipids, or sphingolipids. Sorry. እንግዲህ በሰው አካል ውስጥ የሚገኙ የሊፒድ አይነቶች እነኚህ ትራይግላይሰራይድ ወይም ለኃይል ማከማቻነት የሚጠቅመን አለ። ኮሌስትሮል ይሄ ደግሞ ለሴል ሜምብሬን እና ለሆርሞን ምርት የሚያገለግለን ነው። እና ደግሞ ፖላር ሊፒድስ የምንለው የሴል ሜምብሬን ወደ ሴል ሜምብሬን የሚገቡትን ሊፒዶች የሚያካትት ነው። Let us continue. Plant leaves are coated with waxes to prevent water loss. የእጽዋት ቅጠሎች እንግዲህ ውሃ እንዳያጡ ወይም ውሃ እንዳያተኑ ለመከላከል በሰም ወይም በዋክስ የተሸፈኑ ናቸው ነው። The basic structure of lipids include fatty acid and acetate. fatty acid tails. So የአንድ ሊፒድ መሰረታዊ አወቃቀር የፋቲ አሲድ ጅራቶችን ያካተተ። እነዚህ እንግዲህ ጅራቶች እንግዲህ ወይም እነኚህ ቴሎች የሞለኪውሉን ባህሪ ለመወሰን ረገድ ትልቅ ሚና ይጫወታሉ ነው። Remember, each tail is chain of carbon atoms bonded to hydrogen and other carbons by single or double bonds. ተመልከቱ እንግዲህ እያንዳንዱ ቴል በካርበን አተሞች ሰንሰለቶች የተሰራ ሲሆን እነዚህ ካርበኖች እንግዲህ ከሃይድሮጅን እና ከሌሎች ካርበኖች ጋር በአንድዮሽ ወይም ሲንግል ወይም በሁለትዮሽ ወይም በደብል ትስስር ይያያዛሉ። እዚህ ጋር የመጀመሪያው ሳቹሬትድ ፋትስ ነው። Lipids within tail chains having what? Only single bonds between carbon atoms. Saturated fats የምንላቸው በቴል ሰንሰለታቸው ውስጥ ባሉ የካርበን አተሞች መካከል ሲንግል አንድዮሽ ትስስር ብቻ ያላቸው ወይም ሲንግል ቦንድ የሆኑ ናቸው። ሰንሰለቱ በሃይድሮጅን አተሞች ወይም ሳቹሬትድ ስለሆነ ይህ ስያሜ ተሰጥቶታል። ሲንግል ቦንድ ቢትዊን ካርበን አተምስ በካርበን አተሞች መካከል ያለው ቦንድ ሲንግል ቦንድ ከሆነ ሳቹሬትድ ፋት እንለዋለን ማለት። አንሳቹሬትድ ፋት የምንለው ደግሞ ዊዝ አትሊስት ዋን ደብል ቦንድ ቢትዊን ካርበን አተምስ ሲንግል ቦንድ ሊኖር ይችላል፣ ግን ቢያንስ አትሊስት በካርበን አተሞች መካከል አንድ ደብል ቦንድ ሊኖር ይችላል። በማን በአንሳቹሬትድ ፋቶች ከሆነ ማለት ነው። ፖሊሳቹሬትድ ፋትስ የምንለው ደግሞ ፊው ዊዝ ሞር ዛን ዋን ደብል ቦንድ ኢን ቴል ያቸው ከአንድ በላይ ደብል ቦንድ በጅራታቸው ወይም በተያዙበት ሰንሰለት ላይ ካለ ከአንድ በላይ ደብል ቦንድ ካለ ምን እንለዋለን? ፖሊ ሳቹሬትድ ፋትስ እንላቸዋለን ማለት ነው። ፖሊ አንሳቹሬትድ ፋትስ እንላቸዋለን። ሌላው ደግሞ ፕሮፐርቲስ ኦፍ ሊፒድስ የምናየው። ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዝኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ፕሮፐርቲስ ኦፍ ሊፒድስ ምን አይነት ፕሮፐርቲ አላቸው? ኢንሶሉብል ኢን ዋተር በውሃ ውስጥ አይሟሙም፣ በውሃ ውስጥ በፍጹም አይሟሙም። ሁለተኛ ሎንገር ቼን አር ሞር ሃይድሮፎቢክ ኤንድ ሌስ ሶሉብል ሰንሰለታቸው በረዘመ ቁጥር ውስጥን ይበልጥ የሚሸሹ ወይም ሃይድሮፎቢክ እና የመሟት ባህሪያቸው የሚቀንስ ይሆናል። ምናቸው ከጨመረ ቼናቸው ወይም ሎንግ ቼን ካላቸው ቼናቸው ከጨመረ በውሃ ውስጥ የመሟት አቅማቸው እየቀነሰ ይመጣል። አይሟሙም ማለት ነው። ሎንግ ቼን ካለ ሞር አይሟሙም፣ ሃይድሮፎቢክ ናቸው። ደብል ቦንድስ ኢንክሪዚንግሊ ሶሉብል ሁለትዮሽ ትስስሮች መኖራቸው ደግሞ የመሟት ባህሪን በተወሰነ ደረጃ ይጨምራሉ። ደብል ቦንድ በዚህ በሊፒዶች ውስጥ ወይም በዚህ በፋቲ አሲዶች መካከል እየጨመረ በሄደ ቁጥር የመሟት አቅማቸው ይጨምራል። ሜልቲንግ ፖይንት ነው ደግሞ ሜልቲንግ ፖይንት የመግለጫ ነጥባቸውም አንዱ ፕሮፐርቲ ነው። ሌላው ዲፔንድ ኦን ቼን ሌንግዝ ኤንድ ሳቹሬሽን በሰንሰለቱ ርዝመትና በሳቹሬትድ ወይም በአንሳቹሬትድ ላይ መሆኑ ይወስነዋል። ደብል ቦንድስ ሊድ ቱ አሲዳይዝድ ቼን ዲስኦርደር ኤንድ ሎ ሜልቲንግ ቴምፕሬቸርስ ደብል ቦንድ ወይም የሁለትዮሽ ትስስሮች የሰንሰለቱ አደላደል ስለሚያበዛ ወይም ስለሚያለዝም ዝቅተኛ የመቅለጫ ነጥብ እንዲኖራቸው ያደርጋል። አንሳቹሬትድ ፋቲ አሲድስ አር ሶሊድ አት ሩም ቴምፕሬቸር አንሳቹሬትድ ፋቲ አሲድስ በክፍል ሙቀት ሲፈተሹ አት ሩም ቴምፕሬቸር ላይ ሳቹሬትድ ፋቲ አሲዶች ደግሞ ጠጣር ናቸው። ይህ ነጥብ እንግዲህ በስላይዱ ላይ የተገላቢጦሽ ስህተት ሊኖር ይችላል። ትክክለኛው አንሳቹሬትድ ፋቲ አሲድ ሊኩዊድ ነው። አት ሩም ቴምፕሬቸር ላይ ሊኩዊድ ነው፣ ግን ሳቹሬትድ ፋት አት ሶሊድ አት ሩም ቴምፕሬቸር ነው።
ሳቹሬትድ ፋት ሶሊድ ናቸው አት ሩም ቴምፕሬቸር ሳቹሬትድ ፋት ከሆነ። አንሳቹሬትድ ፋት ደግሞ ሊኩዊድ ናቸው አት ሩም ቴምፕሬቸር። ሳቹሬትድ ፋት ሶሊድ ናቸው አት ሩም ቴምፕሬቸር። አንሳቹሬትድ ፋት ደግሞ ሊኩዊድ ናቸው አት ሩም ቴምፕሬቸር። አንሳቹሬትድ ፋቲ አሲድ ደግሞ በአት ሩም ቴምፕሬቸር ላይ ሶሊድ ናቸው። ለዩሊ በደንብ ያዙ። አንሳቹሬትድ ፋቲ አሲድ ሶሊድ ናቸው ሩም ቴምፕሬቸር ላይ ፈታ ይመጣል። ቱልፎርስ ይመጣል። በደንብ ያዙ እንዳትሸወዱ። እዚህ ያዙ። አንሳቹሬትድ ፋቲ አሲድ ምንድናቸው? ሶሊድ ናቸው አት ሩም ቴምፕሬቸር። አንሳቹሬትድ ፋትስ ብቻ ከሆነ ሊኩዊድ ናቸው። ሳቹሬትድ ፋትስ ከሆነ ደግሞ ሶሊድ ናቸው አት ሩም ቴምፕሬቸር ላይ። ቀጠልኩ። ከዚህ ወዲያ አልደግመውም። በደንብ ያዙ። ደግማችሁ ቪዲዮን አዳምጡት። ኢምፖርታንስ ኦፍ ሊፒድስ ነው ሌላው ደግሞ አስ ዘ ሜን ኮምፖነንትስ ኦፍ ሴል ሜምብሬን ፎስፎሊፒድስ። እንግዲህ የሴል ሜምብሬን ዋና አካል በመሆን ያገለግላሉ ወይም ፎስፎሊፒድስ ናቸው። ኢንሱሌሽን ኦፍ ሂት ኤንድ ዋተር የሙቀትና የውሃ መከላከያ በመሆን ያገለግላሉ። ሌላኛው ደግሞ ስቶሪንግ ኢነርጂ ፕሮቴክሽን ሴሉላር ኮሚኒኬሽን ኃይልን ለማከማቸት የውስጥ አካላትን ከጉዳት ለመጠበቅና ለሌሎች መግባባት ያገለግላሉ። ፎስፎሊፒድስ ደግሞ ሌላው የምናየው ፎስፎሊፒድስ ማለት ፋቲ አሲድ ቼንስ ፕላስ ፎስፌት ሄድ ያላቸው ነው። ሁለት የፋቲ አሲድ ጅራቶች ቴሎች እና ሁለት የፋቲ አሲድ ቼን እና አንድ የፎስፌት ራስ አላቸው። ማን ፎስፎሊፒድ የሚባሉት ፋቲ አሲድ ቼን እና ነን ፖላር ነው ወይም ሃይድሮፊሊክ ዋተር ፊሊንግ ናቸው። የፋቲ አሲድ ጅራቱ ፖላር ያልሆነና ውሃን የሚፈራ ወይም ሃይድሮፎቢክ ናቸው ነው። እዚጋ ይሄን እዚጋ በደንብ ይዩት። እዚጋ በደንብ ይዩት። እነኚህ ፋቲ አሲድ ቼኑ ነን ፖላር ነው፣ ሃይድሮፎቢክ ነው፣ ዋተር ፊሊንግ ነው። ፎስፌት ሄዱ ደግሞ ፖላር ነው፣ ሃይድሮፊሊክ ነው፣ ዋተር ላቪንግ ነው። ፎስፌት ሄዱ የፎስፌት ራሱ ደግሞ ፖላር እና ውሃን የሚወድ ወይም ሃይድሮፋይሊክ ነው። ሃይድሮፋይሊክ ውሃን የሚወድ ነው። ሃይድሮፎቢክ ደግሞ ከሆነ ውሃን የሚፈራ ፎቢያ ፍርሃት ማለት። ፋይሊክ ደግሞ መውደድ ማፍቀር ነገር ነው። ይህም በደንብ ያዙልኝ። ፈንክሽን ሜክ አፕ ሴል ሜምብሬን ኤንድ ፎስፎሊፒድ ባይሌር። ተግባሩ የሴል ሜምብሬን የሚገነባውን ባለ ሁለት ንብብር ወይም የፎስፎሊፒድ ባይሌር መስራት ነው። የፎስፎሊፒድ ዋና ዓላማ ዋና ተግባሩ ምን መስራት ማልኳች? የፎስፎሊፒድ ባይሌርን መስራት ነው ዋና ፈንክሽን። እዚህ ጋር ኢሜጅ እንደምታዩ ነው። ሌላው ደግሞ ስትሮይድስ ነው የምናየው። ስትሮይድስ ደግሞ ፊውዝድ ካርበን ሪንግስ ነው ያላቸው። ማለት እርስ በርሳቸው የተያዙ 4 ካርበን ቀለበቶች አሏቸው። ኤግዛምፕል ኮሌስትሮል ፈንክሽን ምንድነው? ኮንትሮል ዘ ፍሉይዲቲ ኦፍ ሴል ሜምብሬን። ኮሌስትሮል የምንለው ተግባሩ የሴል ሜምብሬን ፈሳሽነት መቆጣጠር ነው። ሆርሞንስ የምንላቸው ደግሞ ፈንክሽናቸው ሬጉሌት ፕሮሰስ ኢን ዘ ቦዲ ሰች አስ ፕሬግናንሲ። ሆርሞኖች ደግሞ እንደ እርግዝና ያሉ የሰውነት ሂደቶችን መቆጣጠር ነው። ቫይታሚን ኤ ቢ ዲ ደግሞ ፈንክሽናቸው ምንድነው? ሰፖርት ሜታቦሊዝም ኤንድ ሴል ፕሮሰስ። ቫይታሚን ኤ ቢ ዲ ደግሞ የሜታቦሊዝምን የሴል ሂደቶች መደገፍ ነው ዋናው ፈንክሽናቸው። ዋክስስ ነው ደግሞ ሌላው ምንድነው? ዋክስ ደግሞ ሶሊድ አት ሩም ቴምፕሬቸር በክፍል ሙቀት ጠጣር ናቸው። ኢንሶሉብል ኢን ዋተር ናቸው፣ በውሃ ውስጥ አይሟሙም። ፈንክሽናቸው ፕሮቴክቲቭ ከቨሪንግ ፎር አኒማልስ ኤንድ ፕላንትስ ለእንስሳትና ለእጽዋት የመከላከያ ወይም የገላ ሽፋን በመሆን ያገለግላሉ። ለምሳሌ እዚህ ጋር ቢስ ዋክስ የንብ ሳም፣ ኢርዋክስ የጆሮ ኩክ የምንለው፣ ኩቲክል ኦፍ ሊፍ ወይም ኪፕ ዋተር ኢን የቅጠል የላይኛው ሽፋን ውሃን እንዳይተን የሚከላከሉ ነው ማለት ነው። እና እንግዲህ ዋክስ ይሄን ይመስላል። እዚህ ጋር የምታያቸው ፎቶዎችም በፕላንት ላይ በማር ላይ እና ደግሞ ለተለያዩ ፐርፐስ እዚህ ጋር እንዴት እንደሚውል የሚያሳይ ነው። ኩቲክል ኦፍ ሊፍ ያህል ነው። እንግዲህ እስኪ እስካሁን ድረስ ከመጣችሁ እንግዲህ አትሁሉ አካዳሚ የሚለውን ቻናላችንን ሰብስክራይብ ማድረግ፣ ቪዲዮን ላይክ፣ እንዲሁም ቪዲዮ ስንለቅ እንዲደርሳችሁ ቻናሉን የደወል ምልክቷን ኦን በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በተጨማሪ የቪዲዮ ጠቃሚ ነው ካላችሁ ለፍሬሽማን ጓደኞቻችሁ ሼር በማድረግ እንድትተባበሩን ከጎናችን እንድትሆኑ በአክብሮት እንጠይቃለን። እንቀጥል። ደግሞ ሌላው የምናየው ስለምንድን ነው? ስለ ፕሮቲንስ ነው። አሁን በተጨማሪ እዚህ ጋር የምናየው ፕሮቲንስ ነው። እዚህ ጋር ሰልፍ ቴስት ኪውዞች አሁን እንደተለመደው ኮመንት ኦን ዘ ፎሎዊንግ ስቴትመንት አንሰር ባይ ሴይንግ ትሩ ኦር ፎልስ ፎር ኢች ስቴትመንት ኤንድ ዘን ኢላቦሬት። ኦል ፕሮቲንስ አር ኢንዛይምስ። እዚህ ጋር እነኝህ ጥያቄዎች ኢላቦሬት እንድታደርጉ የሚጋብዝ ነው። እነኝህ ጥያቄዎች ትሩ ፎልስ ሲባሉ ነው የሚለው። ለራሳችሁ ትሩ ፎልስ እያላችሁ ትመልሳላችሁ እነኝህ ሁሉንም ማለት ነው። ሁሉንም ጥያቄዎች እነኝን ቪዲዮውን ታቆሙትና ለራሳችሁ ትሩ ፎልስ እያላችሁ ትመልሳችሁ። ከዛም ኤላቦሬት ታደርጋችሁ። እሰማችኋለሁ
ጀስት ቀድሜ እዚህ ጋር ከነገርኳቸው ወደ ክላሱ ከገባን በኋላ እንደዚህ ነው እንዴ ራሳቸው መጀመሪያ ጠይቁ። ከዛ ደግሞ ኢን ዲቴል አሁን ዱቄት አድርጌ ነው ማብራራላችሁ። ይህ ቪዲዮ ከጠቀማችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁን። ፕሮቲን እንግዲህ ፕሮቲን is compound made up of small carbon compounds called amino acids። ፕሮቲን ማለት አሚኖ አሲድስ ወይም አሚኖ አሲዶች ከሚባሉ ትናንሽ የካርቦን ውህዶች የተሰራ ነው። ፕሮቲኖች እንግዲህ በሰውነታችን ውስጥ እጅግ በጣም ብዙ አይነት ተግባራት የሚያከናውኑ ሲሆን የህይወት ሰራተኞች ወይም ተብለው ይወሰዳሉ። የህይወት ሰራተኞች አሚኖ አሲድስ are small compounds made up of carbon, nitrogen, oxygen, hydrogen and sometimes sulfur. All amino acids share the same general structure። የቅድሞች ጥያቄዎች እዚህ ጋር የተመለሱላቸው ይመስለኛል። አሁን ቪዲዮን ባክ እያጋጭ እዩዋቸው። አሚኖ አሲድ ከካርበን፣ ከናይትሮጅን፣ ኦክሲጅን፣ ሃይድሮጅን እና አንዳንድ ጊዜም ከሰልፈር የተሰሩ ትናንሽ ውህዶች ናቸው ነው። በጠቅላላው እንግዲህ 20 አይነት አሚኖ አሲዶች ሲኖሩ ሁሉም አንድ አይነት መሰረታዊ አወቃቀር አላቸው ነው። ማን አሚኖ አሲዶች 20 አይነት አሚኖ አሲዶች አሉ እስካሁን ድረስ ባለው ጥናት። በቅርቡ ግን የተጨመሩ አሉ መሰለኝ፣ ግን ኢንጀነራል የምትይዙኝ 20 አይነት አሚኖ አሲዶች አሉ ብላችሁ ያዙኝ። አሚኖ አሲድስ have a central carbon atom with 4 covalent bonds። ሁሉም አሚኖ አሲዶች 4 የኬሚካል ትስስሮች ያሏቸው ማዕከላዊ የካርበን አተም አላቸው ነው። ዋን ሪዝን ሃይድሮጅን ነው። አንዱ ከሃይድሮጅን ጋር ዋን ሪዝን አሚኖ አሲድ ቅድም እዛ ጋር መጀመሪያ ጥያቄዎቹ ጋር ፎቶውን የዚህ አሚኖ አሲድን ኢሜጅ እዛ አስቀምጫቸው ተመልሳችሁት። አንዱ ደግሞ ከአሚኖ አሲዱ NH2 ጋር ነው። አንዱ ደግሞ ከካርቦክሳይድ ከCOH ጋር ነው ማለት ነው። ከካርቦክሳይዱ ጋር ነው። ከካርቦክሳይድ ግሩፕ ነው አንዱ። አንደኛው ደግሞ ከቫሪያብል R ጋር ነው። አንደኛው ደግሞ ይሄኛው ደግሞ ተለዋጭ ግሩፕ R እያንዳንዱን አሚኖ አሲድ ከሌላው የተለያዩ እንዲሆን ያደርገዋል። 20 አይነት የተለያዩ ተለዋጭ ግሩፖች ስላሉ 20 አይነት አሚኖ አሲዶች አሉ ነው የሚለው። ይህም ኮንሰፕት በደንብ ያዙ። several covalent bonds called peptide bond join amino acid together to form peptides። እንግዲህ ፔፕታይድ ቦንድ የሚባሉት የኬሚካል ትስስሮችን አሚኖ አሲዶችን አንድ ላይ በማያያዝ ረጅም የፕሮቲን ሰንሰለቶች ይፈጥራሉ። ፔፕታይድ ቦንዶች ናቸው እንግዲህ የተለያዩ አሚኖ አሲዶችን በማያያዝ ረጅም የሆነ የፕሮቲን ሰንሰለት እንዲፈጠር የሚያደርጉት ነው። ሌቭልስ ኦፍ ፕሮቲን ስትራክቸርስ ነው ሌላው። ሌቭልስ ኦፍ ፕሮቲን ስትራክቸር የምናየው based on the variable groups proteins can up to 4 levels of structure። እንግዲህ ፕሮቲኖች እስከ 4 የአወቃቀር ደረጃዎች ሊኖራቸው ይችላሉ። based on what variable groups። የመጀመሪያው primary structure ነው። primary structure የምንለው the number and order of amino acid in a chain። የመጀመሪያ ደረጃ የምንለው በአንድ ሰንሰለት ውስጥ ያሉ የአሚኖ አሲዶች ብዛትና ቅደም ተከተል ነው። ሰከንዳሪ ስትራክቸር የምንለው ደግሞ the unique 3-dimensional shape on amino acid chain folds into ነው። ይሄ ደግሞ ሄሊክስ ኤንድ ፕሌትስን ይይዛል ማለት ነው። ሁለተኛው ደረጃ የሚባለው የአሚኖ አሲድ ሰንሰለቱ ደግሞ የሚታጠፍበት ልዩ ባለ 3 ገጽታ ቅርጽ ለምሳሌ በሄሊክስ እንደ ስፕሪንግ እና ፕሌትስ እንደ ማዳበሪያ ባሉ አይነቶች ማለት ነው። tertiary structure የምንለው the overall shape of the protein which can be globular like hemoglobin or fibrous። የደም ቴሪሸሪ ስትራክቸር ነው። የፕሮቲን አጠቃላይ ባለ 3 ገጽታ ቅርጽ ናቸው ማለት ወይም ክብ ግሎቡላር ወይም ከፋይብረስ ሊሆን ይችላል ነው። ግሎቡላር ወይም ፋይብረስ ሊሆን ይችላል። ይሄ ሶስተኛው ደረጃ ነው። አራተኛው ደረጃ ደግሞ ፎርዝ ሌቭል ኦፍ ስትራክቸር ደግሞ ምንድነው? formed when a protein combine with other proteins። አንድ ፕሮቲን ከሌሎች ፕሮቲኖች ጋር ሲጣመር የሚፈጥረው አወቃቀር ነው ፎርዝ ሌቭልስ ኦፍ ስትራክቸር የምንለው። Proteins make up about 15% of your total body mass and are involved in nearly every function። ፕሮቲኖች እንግዲህ ከጠቅላላ የሰውነታችን ክብደት 15%ን ያህል ይይዛሉ፣ እንዲሁም ከሁሉም የሰውነታችን ተግባራት ውስጥ ይሳተፋሉ ነው። ኤግዛምፕል እዚህ ጋር ለምሳሌ ጡንቻ፣ የቆዳና የፀጉር ከፕሮቲን የተሰሩ ናቸው። ዋነኛ ቆዳችን፣ ጡንቻችንና ፀጉራችን ከፕሮቲን የተሰሩ ናቸው። Cells contain about 10,000 different proteins that provide structure, support, transport substance, communicate signals and speed up chemical reaction and control cell growth። ህዋሳት ወደ 10,000 የሚጠጉ የተለያዩ ፕሮቲኖችን ይዛሉ። እነዚህ ለአወቃቀር ድጋፍ፣ ንጥረ ነገሮችን ለማጓጓዝ እና ምልክቶችን ለማስተላለፍ፣ ኬሚካል ሂደቶችን ለማፋጠን እና የሴል እድገትን ለመቆጣጠር የሚያገለግሉ ናቸው። ማን እነኚህ ፕሮቲኖች
በቀጣይ የምናየው ደግሞ ኒውክሊክ አሲድስ ነው። ኒውክሊክ አሲድ ላይ እንግዲህ ሰልፍ ቴስት እዚህ ጋር አሉ። መጀመሪያ ለራሳችሁ መጠየቅ ያለባችሁ ጥያቄዎች አሉ። 3 ጥያቄዎች እንደተለመዱ አዘጋጅቻለሁ። እነኝህን ጥያቄ ተጠይቁና ቀጣይ ቪዲዮን ተከታተላችሁ። What is nucleic acids? Nucleic acids are complex macromolecules that stores and transmit genetic information. ኒውክሊክ አሲድ የምንላቸው የዘረመን መረጃን የሚያከማቹና የሚያስተላልፉ ውስብስብና ግዙፍ ሞለኪውሎች ናቸው ነው። የህይወት መጀመሪያ መጽሐፍ ወይም ብሉፕሪንት ተብለው ሊወሰኑ ይችላሉ ወይም ሊሰየሙ ይችላሉ። ለዛ ተብሎ made up of small repeating subunits called nucleotides። እንግዲህ ኒውክሊዮታይድ ከሚባሉ ትናንሽ ተደጋጋሚ ክፍሎች የተሰሩ ናቸው ነው የሚለው። ኒውክሊዮታይድስ are composed of carbon, nitrogen, oxygen, phosphorus and hydrogen atoms። ኒውክሊዮታይዶች እንግዲህ ከካርበን፣ ከናይትሮጅን፣ ከኦክሲጅን፣ ከፎስፈረስ እና ከሃይድሮጅን አተሞች የተሰሩ ናቸው። በዚህ ፈተና ይመጣል። ለምሳሌ የኒውክሊዮታይዶች የፕሮቲን፣ የካርቦሃይድሬት አንደኛው ጋር ምን ነው የሚይዙት ኤሌመንቶች በውስጡ ያዙ በደንብ። ለምሳሌ እዚህ ጋር ኒውክሊዮታይድ ካርበን፣ ናይትሮጅን፣ ሃይድሮጅን፣ ኦክሲጅን፣ ፎስፈረስ እና ሃይድሮጅን አተሞች ይይዛል። ለምሳሌ ካርቦሃይድሬት ጋር ተካቶ እዚህ ኒውክሊዮታይድ ጋር የሚካተት ሊኖር ይችላል። እንደዚህ ዲፈረንሺየት እያደረጋችሁ ማን ምን ጋር ይካተታል የሚለው በደንብ ሾርት ይወጣችሁ የምነግራችሁን በደንብ ያዙልኝ። ፈተና ላይ ይመጣል፣ ያወዛግባቸዋል። all nucleosides have 3 units። እንግዲህ ሁሉም ኒውክሊዮታይዶች 3 ክፍሎች አሏቸው። የመጀመሪያው ፎስፌት ግሩፕ ነው፣ የፎስፌት ግሩፕ። ሁለተኛው ናይትሮጅን ቤዝ ነው። ሶስተኛው ደግሞ ራይቦዝ ሹገር ነው ያላቸው። ራይቦዝ ሹገር እነኚህ አሏቸው ማለት ነው። ሁሉም ኒውክሊዮታይዶች እነኚህ አሏቸው። There are 2 types of nucleic acids, deoxyribonucleic acid and what? Ribonucleic acid. DNA and RNA የምንላቸው ነው። 2 አይነት ኒውክሊክ አሲድ አይነቶች አሉ። DNA እና RNA የምንላቸው ነው። deoxyribonucleic acid እና ribonucleic acid የምንላቸው ማለት ነው። In nucleic acid, the sugar of one nucleotide bonds to the phosphate of another። በኒውክሊክ አሲዶች ውስጥ የአንዱ ኒውክሊክ አሲድ ስኳር ከሌላኛው ኒውክሊክ አሲድ ፎስፌት ጋር ይያያዛል። There are 5 different nitrogen bases። እንግዲህ 5 ናይትሮጅን ቤዞች አሉ። እነሱም አዴናይን፣ ሳይቶሲን፣ ጓናይን፣ ታያሚን and ዩራሲን ናቸው ማለት ነው። እነኛ 5 ናይትሮጀን ቤዝ ይባላል ማለት ነው። 5 ናይትሮጅን ቤዝ እንላቸዋል ማለት ነው። The bases are available for hydrogen bonding with other base in other nucleic acid። እነዚህ ቤዞች እንግዲህ ከሌሎች ቤዞች ጋር በሃይድሮጅን ትስስር የመያያዝ ችሎታ አላቸው ነው። 3 እንግዲህ እዚህ ጋር ደግሞ nucleic acid with 3 phosphate group is adenosine triphosphate። እንግዲህ 3 የፎስፌት ግሩፕ ያለው ኒውክሊዮታይድ ደግሞ adenosine triphosphate ይባላል ወይም ATP ይባላል ነው ባጭሩ። ATP ይባላል። ATP is a storehouse of chemical energy for cells። ATP ደግሞ ለሴሎች የኬሚካል ኃይል ማከማቻ ዋና ማከማቻ መጋዘን ሆኖ ያገለግላል ነው። Energy is released when the bond between the second and the third phosphate group is broken። በሁለተኛውና በሶስተኛው ፎስፌት ግሩፕ መካከል ያለው ትስስር ሲሰበር ያኔ ነው ኃይል ኢነርጂ ወይም ATP የሚለቀቀው። ሌላው ደግሞ የምናየው ኮንሰፕት ቫይታሚንስ ነው። በጣም ከባድ ነው ባይዘ እንተያ ነው ግን ኖርማል እንጨርሳለን። አይበዛም ብዙም በጣም ደስ ስለሚል አይበዛም። እንግዲህ ቫይታሚን ላይ እንደተለመደው 3 ሰልፍ ቴስት ጥያቄዎች እዚህ ጋር አዘጋጅቼላችኋል። እኛን ለራሳችሁ እንደተለመደው ጠይቃችሁ ወደ ክላሱ እንገባለን። Vitamins እንግዲህ what is vitamins? Vitamins are organic compound need in small amounts for metabolic activities። ቫይታሚን ማለት ለሜታቦሊክ ወይም የንጥረ ነገር ለውጥ ተግባራት በጥቂት መጠን ወይም በትንሽ መጠን የሚያስፈልጉ ኦርጋኒክ ውህዶች ናቸው ነው። many vitamins help enzyme function well። እንግዲህ ብዙ ቫይታሚኖች ኢንዛይሞች ስራቸውን በአግባቡ እንዲሰሩ ይረዳናል። ለምሳሌ ቫይታሚን ዲ ነው። ቫይታሚን ዲ is made up by cells in your skin. Some vitamin B and vitamin K are produced by bacteria in large intestine። እንግዲህ ቫይታሚን ዲ በቆዳችን ህዋሳት ሲመረት አንዳንድ የቫይታሚን ቢ ቫይታሚን እና ቫይታሚን ኬ በትልቁ አንጀታችን ውስጥ የሚገኙ ባክቴሪያዎች በእነሱ ይመረታሉ ነው። Most vitamins cannot be made by the body and must be obtained from well balanced diet። እንግዲህ አብዛኞቹ ቫይታሚኖች በሰውነታችን ሊመረቱ ስለማይችሉ ከተመጣጠነ ምግብ መገኘት አለባቸው የሚል ነው። Fat soluble vitamins can be stored in the liver or fatty acid። እንግዲህ በስብ ውስጥ የሚሟሙ ቫይታሚኖች ወይም ፋት ሶሉብል ቫይታሚኖች በጉበትና በስብ ህዋሳት ውስጥ ሊከማቹ ይችላሉ ነው።
ሌላው ደግሞ water soluble vitamins cannot be stored and should be included in the diet ይላሉ። በውሃ ውስጥ የሚማሙ ቫይታሚኖች ወይም water soluble ቫይታሚኖች ሊከማቹ ስለማይችሉ በጊዜው ያመጋገብ ውስጥ እንግዲህ ማካተት አለባቸው። በምግብ ውስጥ ሊከማቹ አይችሉም። ስለዚህ በየጊዜው በአመጋገብ ውስጥ ማካተት አለባቸው። እነሱ መመገብ አለብን። እነማን? water soluble ቫይታሚኖችን ማለት ነው። ደግሞ አሁን የምናየው ስለ ዋተር እንግዲህ ስለ ውሃ ምንም እውቀት አላችሁ፣ ብዙ ነገር ታውቃላችሁ፣ ብዙ ነገር ተምራችሁታል። ዴይሊ አክቲቪቲም የምታውቁት ነገር ነው። ግን ለፈተና እናንተን ማዘጋጀት ስለሆነ እዚህ ጋር እንግዲህ አንድ ጥያቄ ነው ስለ ዋተር ዛሬ ያዘጋጀሁት። water molecules are formed by covalent bonds linking two hydrogen atoms to one oxygen atom። እንግዲህ የውሃ ሞሌኪውሎች ሁለት የሃይድሮጅን አተሞች ከአንድ ኦክሲጅን አተም ጋር በኮቫለንት ቦንድ ተያይዘው ውሃ የሚባለውን ወይም H2ን ይፈጥራሉ። በምን ቦንድ? በኮቫለንት ቦንድ። እንዳትረሱ ግላይኮዛይዲክ ቦንድ፣ ፔፕታይድ ቦንድ፣ ኮቫለንት ቦንድ ፈተና አይቀሩም። ጭራሽ ሁሉም ይመጣል። ለዩ፣ በደንብ ለዩ። ፕራይቬት ክላስ ላይም ገብታችሁ እዛ ተመዝግባችሁ ጥያቄ ስላሉ እስከ በአማርኛ ማብራሪያ በቪዲዮ ማብራሪያ ስላለ እዛ እነሱ ጥያቄዎች ስትሰሩ በጣም ፐርፌክት ግልጽ ይሆንላችሁ። ጥያቄ በደንብ እሱ እየገባችሁ ወደ ክላስ ሄድ ነገር እንዳላበዛ it is one of the most plentiful and essential components። እንግዲህ በጣም በብዛት ከሚገኙና ለህይወት አስፈላጊ ከሆኑ ውህዶች አንዱ ምንድነው? ዋተር ነው። it is what tasteless and odorless existing in gaseous liquid and solid state። እንግዲህ ጣዕምና ሽታ የሌለው ሲሆን በጋዝ በፈሳሽ እና በጠጣር መልክ ይገኛል። በሶስቱም ይገኛል። it is important ability to dissolve and act as a medium for transportation. it is versatility as solvent essential to living organisms። ብዙ ነገሮች የማሟሟትና እንደ ማጓጓዣ የማገልገል ጠቃሚ ችሎታ አለው። ይህ እንግዲህ የማሟሟት ችሎታው ለህይወት ያላቸው ነገሮች ወሳኝ እንደሆነ ያስረዳናል። በስተመጨረሻም እንግዲህ የውሃ ሞሌኪውሎች ያልተመጣጠነ ኤሌክትሪክ ቻርጅ ስርጭት ስላላቸው ፖላር ሞሌኪውሎች ይባላሉ። ይህ ማለት ተቃራኒ ቻርጅ ያላቸው ከሌሎች ክልሎች አሏቸው ነው ማለት ነው። ተቃራኒ ቻርጅ ያላቸው ክልሎች አሏቸው። ፖላርስ ሞሌኪውልስ ስላላቸው ዘ ኦፖዚት ቻርጅ ሪጅንስ ስላላቸው በዛ ምክንያት ፖላር ሞሌኪውል ሲሆን ኦፖዚት ቻርጅ ሪጅንስ አላቸው ወይም ፖላር ሞሌኪውል ናቸው። ቀጥል። ሌላው ደግሞ ላስት ቶፒክ ኦፍ ዚስ ቻፕተር ኢዝ ሚነራልስ። እንግዲህ ሚነራልስ ላይ እንደተለመደው ሁለት ጥያቄ እዚህ ጋር አዘጋጅቼላችኋለሁ። ጥያቄ ያዘጋጀሁላችሁ ባይዘ አይምሯችሁ እንድትፈትሹና እኔ ደግሞ ስነግራችሁ እዚህ ጋር ለካ እንደዚህ እንድትሉና በደንብ እንዳትረሱት እናንተ አይምሮ ላይ ኢሜጅ ለመፍጠር ነው። what are minerals? Minerals are inorganic compounds used by the body as building materials and are involved within what? metabolic functions። ሚነራልስ ወይም ማዕድናት ሰውነታችን እንደ ግንባታ ዕቃ የሚጠቀምባቸውና በሜታቦሊክ ተግባራት ውስጥ የሚሳተፉ ኢንኦርጋኒክ ውህዶች ናቸው። አይረን is needed to make hemoglobin። አይረን ወይም ብረት ሂሞግሎቢን በቀይ ደም ሴሎች ውስጥ ኦክሲጅን የሚያጓጉዝ ፕሮቲን ለመስራት ያገለግለናል። ካልሲየም is an important component of bones and is involved within muscle and nerve functions። ካልሲየም ደግሞ የአጥንት ወሳኝ አካል ሲሆን በጡንቻና በነርቭ ተግባራት ውስጥ ይሳተፋል ነው። ሌላው ደግሞ ሚነራልስ can serve as cofactors for enzyme። ማዕድናት እንግዲህ በኢንዛይሞች እንደ ኮፋክተርስ ወይም አጋዥ ሆነው ያገለግላሉ ነው። ሌላው የመጨረሻው እዚህ ጋር አንድ ቲፕ የምጥላችሁ ማግኒዥየም is an important component of chlorophyll involved in what? photosynthesis። ማግኒዥየም እንግዲህ በፎቶሲንቴሲስ ውስጥ የሚሳተፍ የክሎሮፊል ወሳኝ አካል ነው። እንግዲህ በትዕግስት ሁሉንም ሐሳቦች እንዲህ ዱቄት እያደረኩ ሳስረዳችሁ እናንተም ሳትሰለቹ በደንብ ስለተረዳችሁ ከልብ አመሰግናለሁ። በተጨማሪ ሁሉ አካዳሚ ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ፣ ሐሳብ አስተያየታችሁን ኮሜንት ላይ በመጻፍ እንዲሁም ደግሞ ቪዲዮ ስለቅ እንዲደርሳችሁ የደውል ምልክቷን ኦን በማድረግ እንድትተባበሩ በአክብሮት እንጠይቃለን። በተጨማሪ ይህ ቪዲዮ ከጠቀማችሁ ለፍሬሽማን ጓደኞቻችሁ ሼር በማድረግ አብሮነታችሁ ከኛ ጋር እንዲቀጥል ስንል በአክብሮት እንጠይቃለን። በተጨማሪ ፕራይቬት ክላስ ላይ ገብታችሁ ጥያቄዎችን በደንብ ስሩ። ጥያቄዎች ሰሳው ነው በደንብ የሚገባችሁ ነው። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደኝ ማለትም የለም። ሁሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርት ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ
አዘጋጅቶሎት ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።